ሰላም ተማሪዎች እንደምናላችሁ ጸረናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.10.1 ስቴፕስ ኦፍ ሞደርን ማልቲንግ በዘመናዊ መልኩ እንዴት ብቅል ተበቅሎ አልኮሆል እንደሚመረት የምንከተላቸውን ደረጃዎች ስቴፕስ እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እንግዲህ አንድን እህል አብቅለን አልኮሆል ለማምረት በምንፈልግበት ጊዜ የምንከተላቸው 3 ስቴፕስ አሉ። ኦኬ 3 ደረጃዎች አሉ። እነሱም ስቴፒንግ፣ ጀርሚኔሽን እና ኪልኒንግ ናቸው። ስለዚህ ስለነሱ በሴክሽን እናያለን ማለት ነው። እዚህ ጋር እንደምታዩት ግሬን አለ። የተለያዩ የእህል ዘሮች አሉ። በቆሎ ሊሆን ይችላል፣ ገብስ ሊሆን ይችላል፣ ስንዴ ሊሆን ይችላል። ብቻ አንድ የእህል ዘር አለ። ከዚህ እህል ዘር በስቴፒንግ ፕሮሰስ በስቴፒንግ ስቴፕ ላይ ውሃ ውስጥ ይዘፈዘፋል። ከዛ በኋላ የተዘፈዘፈው እህል ዘሩ ብቅል ያበቅላል። ከዛ በደንብ አድጎ ፕላንት ከመሆኑ በፊት ምን ይደረጋል? በክሊኒንግ ፕሮሰስ ይደረቅና ከዛ በፈርመንቴሽን ከይስት ጋር በሚኖረው መስተጋብር ወደ አልኮሆልነት ይቀየራል ማለት ነው። ኦኬ ፈርመንትድ አድርጎ ብቅሉ ማለት እነዚህን ፕሮሰሶች ነው ሰፋ አድርገን የምናየው በዚህ ቪዲዮ። ከሶስቱ የመጀመሪያውን ስቴፕ ስቲኒ ስቴፒንግ is the first step in malting. Stepping is the process of cleaning the grain kernels and bringing to life with water ማለት ነው። ስቴፒንግ ስቴጅ ላይ ምንድነው የሚሆነው? የተለያዩ ያልናቸው የእህል ዘሩን የምናጸዳበት ኦኬ ፍሬዎቹ የጥራጥሬዎቹ ፍሬ የሚጸዳበት እና በውሃ አማካኝነት በውስጡ ያለው ሜታቦሊዝም የሚነቃቃበት የተለያዩ ኤንዛይሞች በፍሬው ውስጥ ያለው ኤንዛይምስ የሚነቃቁበት ሂደት ነው። and oxygen by immersing it in water and air for a specified time period የእህል ፍሬዎቹ ታጥበው ከዛ በውሃ ይታጠቡና ከዛ ውሃ ውስጥ ይዘፈዘፋሉ። በሚዘፈዘፉበት ጊዜ ያው ውሃ ውስጥ ያለው ኦክሲጅን ምን ያደርጋል ማለት ነው? ውሃውና ኦክሲጅኑ ምን ያደርጋሉ ማለት ነው? ይረዱታል፣ ይቀሰቅሱታል። ኤንዛይሙን ምን አይነት ኤንዛይምን? በፍሬዎች ውስጥ የሚገኙትን ኤንዛይምስ ይቀሰቅሷቸዋል ማለት ነው። ሜታቦሊዝም በዛ በእጽዋቱ ፍሬ ውስጥ ያለው ሜታቦሊዝም ይነቃቃና የተለያዩ አጸግብሮቶች በፍሬ ውስጥ ይከናወናሉ ማለት ነው። ኦኬ ታዲያ ይሄ ውሃ ውስጥ የሚከተተው እህል ፍሬዎቹ የሚከተቱት ውስን ለሆነ ጊዜ ነው፣ በጥንቃቄ ነው። ኦኬ በጣም ላነሰ ጊዜ ወይም ደግሞ በጣም ለረዘመ ጊዜ አይደለም። ያው ብቅል የማብቀሉን ኳሊቲ አፌክት ስለሚያደርጉ ማለት ነው። ስፔሲፋይድ የሆነ ታይም ፔሪድ አለ ይሄንን የእህል ዘሩን የምንዘፈዝፍበት ማለት ነው። the water activates naturally the existing enzymes in grains and stimulates the production of enzymes. ስለዚህ በውሃ ውስጥ መዘፍዘፋቸው አሁን ለምሳሌነት የገብስ እህልን ብንወስድ የገብስ እህል ውሃ ውስጥ ስንዘፈዝፈው ውሃው ምን ያደርጋል? የገብሱ ፍሬ ውስጥ የሚገኙትን ኤንዛይምስ ስቲሙሌት ያደርጋቸዋል፣ ያነቃቃቸዋል፣ አክቲቬት ያደርጋቸውና የተለያዩ አጸግብሮቶች በፍሬ ውስጥ እንዲከናወኑ ያግዛል ማለት ነው። እንዲሁም ደግሞ ሌሎች ኤንዛይሞችን ፕሮዲዩስድ እንዲሆኑ ያነቃቃል። ኦኬ in which water temperature and aeration are vital for producing high quality malt. የምናመርተው የብቅል አበቃቀሉ ኳሊቲ ያለው እንዲሆን ጥራት ያለው እንዲሆን የምንሰጠው የአየር መጠን የኦክሲጅን መጠን እና ደግሞ የውሃውም ቴምፕሬቸር የራሳቸው የሆነ አስተዋጽኦ አላቸው። በጣም አስፈላጊ ነገር ነው እሱንም መቆጣጠር ማለት ነው። although the process can vary depending on the grain type and size, malting occurs over a period of 24 to 48 hours. አብዛኛው ጊዜ እንደ የእህል ዘሩ አይነት ቢለያይም ሂደቱ ማለት ነው የስቴፒንግ ሂደቱ እንደ የእህሉ አይነትና እንደ የእህሉ ሳይዝ ወይም መጠን ቢለያይም ግን አብዛኛው ጊዜ ማልቲንግ የፕሮሰሱ ኦከር የሚያደርገው ከ24 እስከ 48 ሰዓት ውስጥ ነው ማለት ነው። ኦኬ ስለዚህ አሁን የእህሉ ዘርፍ የፍሬው መጠን ይወስነዋል። ምክንያቱም ትልቅ ፍሬ ከሆነ ውሃውን አብዞርቭ የሚያደርግበት ውሃውን የሚያሰርግበት ሬቱ ፍጥነቱ ከትንሽ ፍሬ ከሆነ ስለሚለያይ ማለት ነው። እንዲሁም ደግሞ ከ24 እስከ 48 ሰዓት ሊዘፈዘፍ ይገባል ማለት ነው ውሃ ውስጥ። አብዛኞቹ ግሬንስ ያው እህል ቢለያይም እንዳልኩትኝ ነገር ግን አብዛኛው ጊዜ ከ4 እስከ 48 ሰዓት
ሊዘፈዘፉ ይገባል ማለት ነው ለጀርሚኔሽን ሬዲ እንዲሆን ያ እህል። ሶ ለምሳሌ ገብስን እንደ ምሳሌ ብንወስድና የገብስ እህልን በስቴፒንግ process እያሳለፍን ቢሆን so the steeping will be complete when the barley has reached a sufficient moisture level to allow a uniform breakdown of starch and proteins. የስቴፒንግ ፕሮሰሱ በቅቶታል ብለን የምንለው ምን ሲሆን ነው? ባርሊ ወይም ገብሱ ሙሉ በሙሉ እርጥበት ስቡ በበቂ መልኩ እርጥበት አግኝቶ በውስጡ ያሉት ስታርች እና ፕሮቲን ባዮሎጂካል ሞለኪውልስ መሰባበር በእኩል ሲችሉ ነው ማለት ነው። ኦኬ ሶ ስታርች ኤንድ ፕሮቲን ሃይድሮላይዚንግ ኤንዛይምስ አር አክቲቬትድ ዱሪንግ ስቴፒንግ። ስለዚህ ስታርች እና ፕሮቲንን የሚሰባብሩ ኤንዛይሞች ኦኬ ውሃን ተጠቅመው የሚሰባብሩ ኤንዛይሞች አክቲቬትድ የሚሆኑት በዚህ በስቴፒንግ ስቴፑ ጊዜ ነው ማለት ነው። ኦኬ ውሃ ውስጥ በሚዘፈዘፍበት እህሉ ውሃ ውስጥ በሚዘፈዘፍበት ጊዜ ነው። እነዚህ ሃይድሮላይዚንግ ኤንዛይምስ ደግሞ ለምሳሌነት የምታስታውሱ ከሆነ ስታርችን የሚሰባብርልን አሚሌዝስ አሉ አይደል? አሚሌዝስ ኤንዛይም አለ ኤንድ ፕሮቲንን የሚሰባብርልን ደግሞ ፕሮቴዝስ ኤንዛይም የምንላቸው ኤንዛይሞች አክቲቬትድ የሚሆኑት የሚነቃቁት እዚህ ውሃ ውስጥ በሚዘፈዘፍበት ጊዜ ነው ማለት ነው እህሉ። ከስቴፒንግ ፕሮሰስ ስቴፕ በኋላ ምንድነው ሁለተኛው? ኢትስ ጀርሚኔቲንግ። ኦኬ በቅሎ የሚያበቅልበት ስቴጅ ነው ይሄኛው። በዚህ ደረጃ ጊዜ በጀርሚኔቲንግ ጊዜ ምንድነው ጀርሚኔቲንግ የምንለው ነገር? ኢትስ ቱ ኮንቲኒዩ ዘ ፕሮሰስ ዊዝ ዘ ግሮዝ ኤንድ ሞዲፊኬሽን ኦፍ ዘ ግሬን ማለት ነው። የእህሉ ዘር እድገቱን የሚቀጥልበት እና ውስጣዊ መዋቅሮቹም ደግሞ ሞዲፋይድ የሚሆኑበት የሚስተካከሉበት የራሱ የሆነ ለውጥን የሚያሳዩበት ደረጃ ነው ማለት ነው። ብቅል በሚያበቅልበት ጊዜ ሶ the rootlets emerge from the kernel to the outside of the grain. ኦኬ እንደምታዩት እዚህ ጋር ከገብሱ ላይ እንደ ስር ሊሰድ ስር ለመስደድ የሚወጡ ስሮች ይታያቸዋል አይደል? ስለዚህ እነዚህ ስሮች የሚወጡበት እንዲሁም ደግሞ within the outer husk and the shoot or acrospires grows ማለት ነው። እንዲሁም ደግሞ እንቡጡም ደግሞ ለማበብ የሚወጣበት ሹቱና ሩቱ ያበቀሉ ሙሉ እጽዋት ለመሆን የሚዘጋጁበት የሚያድጉበት የሚያበቅሉበት ስቴጅ ነው ማለት ነው። ኦኬ ከሽፋኑ ወጣ ወጣ ብለው የምናይበት ደረጃ ነው። ሶ ሞዲፊኬሽን ደግሞ ምንለው is the breakdown of protein and carbohydrate. ኦኬ የፍሬዎቹ ውስጣዊ መዋቅር ሞዲፋይድ ይሆናል ይስተካከላል አይደለ? ሶ what is that modification ካለን ምን ሲሆን ነው? በፍሬ ውስጥ በእህሉ ፍሬ ውስጥ ከርነል ውስጥ የሚገኙ ፕሮቲንስ እና ካርቦሃይድሬትስ በተነቃቁት ኢንዛይሞች አማካኝነት ሲሰባበሩ ነው ማለት ነው። ሶ እነሱ ሲሰባበሩ ምን ሪዛልት ያደርጋል? resulting in the opening up of the seed starch reserves within 4 to 6 days as a grain malt ማለት ነው። ስለዚህ ከ4 እስከ 6 ቀናት ጊዜ ውስጥ ኦኬ ከስቴፒንግ ወጥተው በጀርሚኔቲንግ ጊዜ ምን ይሆናል? አረንጓዴ ብቅል አብቅለው እናያለን ማለት ነው። ገና ያልደረቁ ከ4 እስከ 6 ቀን ጀርሚኔት ያደረጉ ብቅሉን ያበቀሉትን የእህል ፍሬዎች ማለት ነው ብቅል የምንለው። ስለዚህ እሱን ግሪን ማልት እንድናገኝ ያደርገናል። ሶ ይሄ ግሪን ማልት ደግሞ ምን አለ ማለት ነው? በውስጡ ፕሮቲኖችና ካርቦሃይድሬትስ ተሰባብረው ቀጣይ ይስትስ ያሉበት ኮንቴነር ውስጥ ሲገቡ ያ ይስት በደንብ አርጎ ፈርመንት እንዲያፈላቸው ወይም ደግሞ እንዲያብላላ የሚያግዙ ምክንያቱም ይስቱ እንደ ምግብነት ስለሚመገብ ማለት ነው። እዚህ ከብሬክ ዳውን የሆኑትን ፕሮቲንስ እና ካርቦሃይድሬትስ ለሱ ዝግጁ የሚሆንበት ደረጃ ነው ማለት ነው። ሶ the modification ፕሮቲን እና ካርቦሃይድሬት መሳበራቸው ነው። So the control of temperature and moisture levels with regulated airflow and the uniformity of water spray enables such a high quality and consistent germination process. በጀርሚኔሽን ፕሮሰስ ጊዜ ብቅሉ እያበቀለ ያለበት ቴምፕሬቸር፣ የሙቀት መጠን፣ ያለው የእርጥበት መጠን እንዲሁም ደግሞ የአየር ፍሰቱን እንዲሁም ደግሞ ውሃ በምን ያህል ለሁሉም እንደተዳረሰ በደንብ አድርገን ልንቆጣጠር ይገባል ማለት ነው። ምክንያቱም እነዚህ ነገሮች በተገቢው መልኩ ካልተቆጣጠርናቸውና ለሁሉም በኩል ካልደረሱ ዩኒፎርም የሆነ ብቅል ላይ በቅል ስለሚችል ማለት ነው። ሁሉም በእኩል ብቅል ላይ በቅሉ ስለሚችሉና የብቅሉን ኳሊቲ ጥራት ሊቀንሱብን ስለሚችሉ በከፍተኛ ደረጃ ልንቆጣጠር ይገባል ማለት ነው። ሁሉም እነዚህን ነገሮች በተመጣጣነ መልኩ እያገኙ እንደሆነ ማለት ነው during this germination process. ስለዚህ malting is partly an art and partly a science that can be gauged in the degree of modification with eyes, sense of smell and hands. የብቅል ማብቀል ሂደትን ብንመለከት ጥበብ ነው። ኦኬ በግማሽ ጥበብ ነው፣ በግማሽ ደግሞ ሳይንስ ነው። ምክንያቱም
ይሄንን ብቅል ለማብቀል የምንጠቀምበት ሂደት ውስጥ የተለያዩ ሴንስ ኦርጋኖቻችንን እናስገባለን። ኦኬ በአይናችን ማብቀሉን እናያለን፣ በአፍንጫችን እናሸታለን፣ በእጃችን ዳብሰን ነው ማለት ነው ብቅሎቹ በትክክል እየበቀሉ እንዳለ የምንለካው። ኦኬ ስለዚህ that's why ፕላስ ደግሞ ፓርሻሊ ሳይንስ ነው ደግሞ ኢንዛይሞቹ እንዴት እንደሚሰሩ ማወቃችንም ደግሞ ሳይንስ ስለሚገባበት ማለት ነው። ከጀርሚኔሽን በኋላ ሶስተኛው ስቴፕ ምንድነው? ሶስተኛው ደረጃ ኢዝ ኪልኒንግ አይደለ? ወይም ደግሞ ሂቲንግ ማሞቅ የምንለው ደረጃ ላይ ደግሞ ደረሰን ማለት ነው። ሶስተኛው ስቴፕ ደረጃ ላይ kilning is the heating treatment of germinated grain to dry the green malt and prevent from further germination። በዚህኛው ስቴፕ ላይ ምንድነው የሚደረገው? ያ የበቀለው አረንጓዴ ብቅል ይሞቃል፣ የማድረቅ ስራ ነው ማለት ነው። ኦኬ it's heating treatment። ይሄ መሞቁ ደግሞ ምንድነው የሚያደርገው? ብቅሉ በውስጡ ያለው ውሃ እንዲወጣ ማለት ነው። ውሃው ካለ ማብቀሉን ስለሚቀጥል further germinate እንዳያደርግ ጀርሚኔሽኑን ለማስቆም ነው ማለት ነው። ኦኬ ስለዚህ that's what we call the kilning step። so killing step ያስፈልገው ለምንድን ነው? ጀርሚኔሽኑ የሚቀጥል ቢሆን ኖሮ የሁለተኛው ስቴፕ ማለት ነው ብቅሉን ማብቀል ቢቀጥል ኖሮ ምን ይሆናል? the kernel would keep growing and the growing plant would use all of the starch reserved needed by the brewer ማለት ነው። መጠጡን ለመጥመቅ ወይም ለመጠንሰስ የሚያስፈልገውን ስታርች በሙሉ እያደገ ያለው እጽዋት የእህሉ እጽዋት ማለት ነው ይጠቀመዋል። እንደዛ ከተጠቀመው ደግሞ በኋላ ላይ ይስትስ ተመግበውት ወደ አልኮሆል መቀየር አይችሉም። አነስተኛ የሆነ የአልኮሆል መጠጥ ይኖራናል ማለት ነው። ስለዚህ እንደዛ እንዳይሆን ጀርሚኔሽኑን ማስቆም ስላለብን we remove the moisture ማለት ነው by heating ወይም ደግሞ በኪልኒንግ ስቴፕ ላይ በማሞቅ እርጥበቱን ጀርሚኔትድ ካደረገው ግሬን ላይ ኦኬ ብቅሉን ካበቀለው ላይ እንወስዳለን ማለት ነው። ኦኬ and it's initially for withering። በዚህ ስቴፕ መጀመሪያ ምንድነው የሚደረገው? እንዲደርቅ ይሰጣል ማለት ነው የበቀለው ብቅል። and additional drying further reduces the moisture content and prepares the malt for flavor and color development ማለት ነው። እዚህ በራሱ እንዲደርቅ ከተደረገ በኋላ ደግሞ ተጨማሪ የሆነ የማድረቅ ሂደትም ሊከናወንበት ይችላል ማለት ነው ያ ብቅል ላይ። እንደዛ መሆኑ ምን ያደርጋል? ያ ብቅል የራሱ የሆነ ጣዕምና ከለር እንዲኖረው ያደርጋል ማለት ነው። ኦኬ so the kilning process achieves enzymatic activity and friability። ስለዚህ በዚህ ሂደት ውስጥ እንዳልነው ኢንዛይሞቹ አክቲቪቲያቸው የሚቆምበት አይደለም፣ ኦንሊ ጀርሚኔት ማድረጉን ነው የምናስቆመው። ስለዚህ እነዛ ኢንዛይሞች ስራቸውን እየሰሩ ብቅሉ ለመፈጨት ለመፈረካከሽ ቀላል እንዲሆን ያደርግልናል። and again a wide range of malt colors and flavors and distinctive ales and lagers እንዲመረቱ ያግዘናል ማለት ነው። የራሱ የሆነ የብቅሉ ከለር እንዲኖረው ጣዕም እንዲኖረው ያደርግልናል ማለት ነው። እንዲሁም ደግሞ የሚመረተው ቢራ ነው ብንል የቢራ አይነቶቹም የተለያዩ አይነት አሉ። የራሳቸው የሆነ ጣዕምና ከለር እንዲኖራቸው ያደርጋል ማለት ነው። so this ales and lagers የምንላቸው የቢራ አይነቶች ናቸው። በምንድን ነው የሚለዩት? አንደኛ ቢራዎቹ በሚጠመቁበት ጊዜ ይስትስ አክት ያደርጉበታል አይደለ? አሁን ይሄንን ከዚህ በኋላ ድራይ ከተደረገ በኋላ ከኪልኒንግ ፕሮሰስ በኋላ ያ ብቅል በውሃ ውስጥ ተደርጎ ይስቶች ይጨመሩበታል። ኦኬ ይስትስ የምንላቸው ጥቃቅን ተዋሳን ናቸው። ከዛ እነዛ ይስቶች እዛ ያን ብቅል በሚመገቡበት ጊዜ ወደ አልኮሆል ይቀይራሉ ማለት ነው ብቅል ውስጥ ያሉትን ሹገርስ። ስለዚህ በዛን ጊዜ ነው አልኮል የሚመረተው ማለት ነው። ስለዚህ እነዛ ይስቶች ፈርመንት የሚያደርጉት የሚያብላሉት ያንን ወይም ደግሞ የሚመገቡት በከፍተኛ በሆነ ሙቀት ውስጥ ከሆነ አለስ የምንለው ቢራ ነው የሚጠመቀው ማለት ነው። እና ከለሩ የራሱ የሆነ የተለየ ጣዕም ያለው ይሆናል ማለት ነው። ላገርስ የምንላቸውም ደግሞ እንዲሁ የቢራ አይነት ሆነው እነዚህኞቹ ደግሞ ይስቶቹ የሚያብላሉት በየትኛው ነው? ሎ በሆነ ቴምፕሬቸር ወይም ቀዝቃዛ በሆነ ቴምፕሬቸር ውስጥ የሚጠመቅ የቢራ አይነት ነው። ኦኬ ሶ ከለራቸውም እንዲሁ ፔል ወይም ዳርክ ላይት ዳርከር የሆነ አይነት ከለር ሊኖራቸው ይችላል። ኦኬ ደብዛዛ ከለር ያለው ቢራ፣ ጠቆር ያለ ቢራ እያልን የተለያዩ አይነት ቢራዎች እንድንጠምቅ የሚያግዘን ይሄኛው ፕሮሰስ ነው ማለት ነው። ኦኬ ስለዚህ በአጠቃላይ እነዚህ 3 ስቴፕስ አንድን እህል ብቅል አብቅሎ መጠጥ ለመጥመቅ የምንከተላቸው ስቴጆች ናቸው፣ ስቴፕስ ናቸው ማለት ነው፣ ደረጃዎች ናቸው። ሶ ስቴፒንግ ያልነው ምንድነው ብለናል? ለመከለስ ያህል
ግሬኑ የእህሉ ፍሬ የሚዘፈዘፍበት ውሃ ውስጥ የሚዘፈዘፍበት የሚነከርበት እና ለኦክሲጅን የሚጋለጥበት ነው። በዚህ ወቅት በከርነልስ ውስጥ ወይም ደግሞ በፍሬ ውስጥ ያሉ ኤንዛይምስ የሚነቃቁበት ነው። ኦኬ ከዛ ጀርሚኔሽን ስቴጅ አለ። ይሄ ደግሞ እህሉ ብቅል የሚያበቅልበት ደረጃ ነው። ለዚህ ኤንዛይሞቹ በውስጡ ያለውን ስታርችና ፕሮቲን የሚሰባብሩበት ሂደት ነው። እንደን ሶስተኛ ላይ ምን አለ? ኪልኒንግ ያልነው ፕሮሰስ አለ። ይሄን ጀርሚኔሽን ካላስቆም ነው ወደ ሙሉ እጽዋትነት ሊያድግብን ስለሆነ የእህሉ ዘር እንደዛ እንዳይሆን በሙቀት ኤንዛይሞቹን አክቲቪቲ ሳንጎዳ ወይም ደግሞ አክቲቭነሳቸውን ሳንቀንስ ነገር ግን ውሃ ሞይስቸሩን የምናላቅቅበት ከዛ ጀርሚኔሽን የሚቆምበት በዚሁ ልክ ደግሞ በሚሞቅበትና በምናደርቅበት ጊዜ የራሱ የሆነ ጣዕም ከለር እና ቴክስቸር ወይም ደግሞ ሻካራነት እንዲኖረው የሚያደርግልን ደረጃ ነው ብለናል። ከዚህ በኋላ ይስትስን እንጨምርበታለን ማለት ነው። ኦኬ ይሄንን የደረቀውን ብቅል ውሃ ውስጥ በማድረግ እዛ ውሃ ውስጥ ይስትስን በመጨመር ይስቶቹ እዛ ሹገር ላይ በሚመገቡበት ጊዜ ኤታኖል ወይም አልኮል እና ካርቦን ዳይኦክሳይድ ያመጣሉ። ያው ካርቦን ዳይኦክሳይድ አረፋ ሆኖ የምናገኘው ነው፣ ልክ መጠጥ ሲጠመቅ ማለት ነው። እሱ እናገኛለን። ደን አልኮሉ ደግሞ ይመረታል ማለት ነው። ሶ ዲስ ዌይ ነው የተለያዩ እህሎችን በመጠቀም ብቅል ተበቅሎ የተለያዩ ባህላዊም እንዲሁም ዘመናዊ መጠጦች የሚመረቱት የሚጠመቁት ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለ ብቅል አበቃቀል እንዲሁም ደግሞ መጠጥ እንዴት እንደሚጠመቅ በደንብ ለተገነዘባችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።